ቄስ ነኝ። እንግዲህ የተነሳውን ነገር እየሰማው ነው። ክርክሩን በጣም ሰምቼዋለሁ። ነገር ግን በጣም ልጆቹ ሲከራከሩበት የነበረው ነገር በጣም ነው እኔ ራሱ ግራን ያገባኝ። አይተውት ነው ታቦቱን ሳያዩት ነው እንደሚከራከሩት። ተገልጦ አይተውታል። እውነት ያ አልፋ ኦሜጋ የሚለው ጽሑፍ ላዩ ላይ አለ። ይሄንን አሁን በድፍረት የሚከራከር አሁን ለምሳሌ እኔ ተሸክሜዋለሁ። ፕሮፋይሌን ማየት ትፈልጋላችሁ? ዲቴል ኢንፎርሜሽን ከፈለጋችሁ ለእያንዳንዳችሁ ልክላችኋለሁ፣ ስለ እኔ ማለት ነው። ይሄንን ታቦት ከፍቶ ያየው ሰው አለ ወይ? እንዲህ በድፍረት አልፋ ኦሜጋ ለሚለው ስም ነው የምንሰግድለት ሲባል እሱ ስሙ አለ ወይ? እዛ እንጨቱ ላይ አለ ወይ? አሁን እንጨት ስል እንጨት ነው፣ እውነት ነው፣ ጣውላ ነው። ኢትስ ነቲንግ ጣዖት ነው። ኢትስ ነቲንግ። ነገራችን ሲቀስ በሉ። ዘንድሮ እኮ ቄስ የኦርቶዶክስ ሲሆን የጴንጤ እንደ ጾታ ሆኗል። መለየት አልተቻለም። አይ ጾታና ቄስ መለየት አልቻለም ዘንድሮ። እንዴት ባስረዳ? ጾታም አይለይም ቄስም አይለይም። ሀሳቡ ይለቅና ጥያቄ ካለም ተቃውሞ ካለም ማንሳት ይችላል። እኮ የኦርቶዶክስ ቄስ መስለኝ ነው እንጂ እኔ እንደዚህ እንደዘመኑ ጾታ የማይለዩ በሆነ በጣም አስቸጋሪ እኮ ናቸው እኮ። ሀሳቡ ይለቅና ተቃውሞም ካለ ጥያቄም ካለ ማንሳት ይችላል። አይ እንደዚህ ገና ካሁኑ ድምጻቸው ራሱ ጨዋቱ ቄስ እንዳልሆነ ያስታውቃል። ምክንያቱም በጣም ይጮሃሉ። የአዳራሽ አይነት ድምጽ ነው። ቀንሷ ስልክን ቀላል እኮ ነው። ስልክን መቀነስ ነው ቀላል ነው። አንተ ጋር ስለሆነ ያለው ስልክ መቀነስ ይችላል። እኛ የሆነ ማለት የሆነ እኮ የሁሉንም ድምጽ ተመጣጣኝ አድርገህ ነው የምታዳምጠው እኮ። አንተ ቀንሷ ያለው ስልክ ሲያጋጥም ያ ሰው እንደ ጮኸ ታውቀዋለህ። መቀነስ ይችላል። እሺ ለማንኛውም የኛ ሰው እንዳልሆኑ ተረጋግጧል። ቄስ የሚለው ስም ግን ከፊት ለፊት ላይ በሆነ ወይ ጋሼ ወይ አቶ ቢባል ያግባባን ነበር። ይሁንሽ። እሺ ሪያል ምን እንዳሉ ሰምተሃል ቀሲስ? አንደኛ ምን ሮያል ነው የምነግርህ። ሪያል ምን እንዳሉ ሰምተሃል ቀሲስ? ፕሮፋይሌን ገብታችሁ አይታችሁታል አለ። ፕሮፋይሌን ገብታችሁ ይዩት አሉ። ይኸውልህ ቆይ ላሳየህ። ኦኬ አሁን አንተ ቄስ አይደሉም ብለህ ለመፍራት ቸኮልክ ሮያልዬ። እኚህ ሰው ናቸው ወይ አይደሉም ወይ ብሎ ለማለት ፕሮፋይሌን ገብታችሁ ይዩ አሉ። ሎክ እኚህ ሰው ይሄ ነው ፔጃቸው። ቄስ ኃይለ ኢየሱስ ማለት ነው። ልብ በል ታቦት ተሸክመው ጴንጤ ሆኖ ነው። ቆይ ቄስ ኃይለ ቆይ ነው። አሁን ጴንጤ ናቸው አይደሉም? እሷቸውን እንጠይቃለን። ግን ታቦቱን አይተው ነው ወይ እዚህ የሚናገሩ ሰዎች እኔ እኮ ተሸክሜዋለሁ ብለው ሲሉ ቄስ ናቸው። እኔ ቄስ መሆናቸውን አውቃለሁ። ስለ ኦርቶዶክስ ተዋሕዶ ቤተክርስቲያን ታቦት ማውራት አልችልም። እኔ ዲያቆን ነበርኩኝ፣ እሳቸው ካህን ናቸው። ኦኬ እሳቸው ታቦቱን ያውቁታል። አሁን እኚህ ሰው ቄስ አይደሉም ምናምን ነገር ብለህ ማለቱ አግባብ አይደለም። አይ ኤርሚ እንደ መሰለ አባባሌ እሳቸው እኮ ከኛ እምነት የወጡት ስላልጣማቸው እኮ ነው። ገብቶሃል? በቃ ትክክል አልሆነ። አሁን እሳቸው አሁን የወጡበትን ምክንያት ብጠይቃቸው ስላልጣመውት ነው ወይ ምናምን ነገር ብለህ ብጠይቃቸው ቀሲስ በኋላ ይናገራል። ስለኛ ጥሩ ነገር ስለማያወሩ ከዛ ስለወጣን እኔም እኮ የቤተክርስቲያኒቱ ዲያቆን ነኝ። ከዛ የወጣ ሁሉ ለእናንተ መጥፎ ነገር ይናገራል ማለት አይደለም። እንዴት ነው ሮያል የምታስበው? ለምንድን ነው እንደዚህ የምታስቡት? እንዴ ጳጳሳት እየወጡ ነው፣ ካህናት እየወጡ ነው፣ መነኮሳት እየወጡ ነው፣ ዲያቆናት እየወጡ ነው፣ ትልልቅ መምህራን እየወጡ ነው። የወጣ ሰው ሁሉ በሙሉ ስለእናንተ መጥፎ ነገር ያስባል ማለት አይደለም ብራዘር። እንዴ ቄስ ነበርኩ ብሎ ሲል ዲያብሎስን መላእክት ነበር ብለው ይሉናል። እኛ መቼ እሱ ጠፋል? ዲያቆን ነበርኩ ብዬ ስለ የቤተክርስቲያኒቱ ዲያቆን ስለነበርኩ ስለወጣን ስለ ኦርቶዶክስ ክፋትን አንናገርም። ስለወጣን አይደለም የምንናገረው። ክፋትን ለምን እንናገራለን? እንደ መጽሐፍ ቅዱስ ትክክል ያልሆነ አይደለም ብለን እንላለን። አሁን ቀሲስ ምንድን ነው ያሉት? ታቦቱ ላይ አልፋና አልፋ ቤታ አልፋ ኦሜጋ ብሎ የሚል እንደተጻፈበት ማን ያየው ገልጦ? እንዴ ለቀባሪው አረዱት አይነት ነገር ነው እሳቸው እያሉ ያሉት። ልክ ነህ። አሁን ለምሳሌ አንተ የምትመቸኝ አንድ ነገር አለ። ኤርሚያስ ዲያቆን ነበረ፣ ከዛ ወጣ። ዲያቆን ኤርሚያስ አትባልም፣ ምን አትባልም። በቃ ኤርሚያስ ተብለህ በራስህ በአሁን ባለበት እምነት ትጠራለህ። በቃ ይህ ደስ የሚል ነገር። አሁን እኒህ ሰውዬ ካልጣማቸው ከወጡ ማንም የሚከለክለኝ? አሁን እኔ ዲያቆን ኤርሚያስ ብዬ ስሜን ፕሮፋይል ብቀይር ማንም የሚከለክለኝ?
ማንም አይከለክለኝም። ዲያቆን ኤርሚያስ ተብዬ ብባል አዎ በቀድሞ ህይወቴ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዲያቆን ስለነበርኩ ከብፁዕ አቡነ ናትናኤል የአርሲው ሊቀ ጳጳስ እጅ ድቁና ስልጣኔ ስለተቀበልኩ እቀድስ ስለነበር ዲያቆን ኤርሚያስ ተብዬ ብጠራ ማንም ከልካይ የለም። ያልሆንኩትን አይደለም ነኝ ብዬ የምለው የነበርኩትና የሆንኩትን ነው። ከተስማማኝ ልቀጥልበት እችላለሁ። ዲያቆን ኤርሚያስ ተብዬ መጠራት እችላለሁ እኮ ስላልፈለግከው አይደለ? አሁን ማትጠራበት ኖ አሁን ስለፈለግኩ ስላልፈለግኩት አይደለም። ቀሲስ አሁን ቄስ ናቸው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቄስ የነበሩ ናቸው። አሁን ናቸው አይደሉም ብሎ የሚለው እሳቸውን እንስማ። ቀሲስ ጋር እንሂድ። ቀሲስ እንኳን ደህና መጡ፣ መቀጠል ይችላሉ። እንግዲህ ያው ትንሽ ድምፄ ይጨዋል መሰለኝ መኪና ውስጥ ስለሆንኩኝ ይሰማችኋል አይሰማችሁም በሚል ነው። ወንድም ሮያል እዚህ ቤት ውስጥ እንግዲህ ለአንተ ብዙ ምሕረት ነው የምናደርገው። ለምን ወደ ህይወት እንድትመጣ ነው። በጣም በብዛት ለአንተ በመራራት ነው እንጂ ያን ያህል ጭካኔ የለንም። አንደኛ እንድታውቅ አሁን ወደዚህ መጣው ስለ ራስዎት ይናገሩ ግዴ እየበቃ ተዋቸው ያወሩ። ስለ ራሴ የግል ነገር ስለሆነ ከፈለክ በግል ትጠይቀኛለህ። አሁን ፐርሰናሊ እኔ እዚህ ጋር የመጣሁት ለአንተ ብቻ አይደለም። እዚህ ውስጥ ያሉት ኦልሞስት ከ800-900 ሰው በላይ አለ። ለአንድ ነፍስ ምስክርነት ከሆነልኝ በሚል ነው እየመጣው ያለሁትና አንተ ብትጮህም ባትጮህም ብትናገርም ባትናገርም ምንም ብትልም ምንም ባትልም አታስቆመንም። ወንጌል ይሰራል። አሁን እያልን ያለነው ነገር ምንድነው? ከፈለክ የኔን ፕሮፋይልና የኔን መረጃ በውስጥ ጠይቀኝ እሰጥሃለሁ። ያለውበትን ቦታ እሰጥሃለሁ። በአንተ ጩኸት የሚፈርስ ነገር የለም። እኛ ግን በእኛ ጩኸት የአንተን ውስጥ ያለውን ነገር እናፈርሰዋለን። ስለዚህ አሁንም እየተናገርን ያለነው ታቦቱ ላይ አልፋ ኦሜጋ የሚል ጽሑፍ እንዳለው ማን አየ? እኔ ምስክር ነኝ፣ አይቻለሁ። የለውም፣ ምንም የለውም። እንዳለ የፍጡር ስም ነው ያለው። ላው ላይ 1 2 3 ምን እንደተጻፈበት መናገር እንችላለን። ሳታዩ ለምንድን ነው ሽንጣችሁን ገትራችሁት? መቀፈያ ነው መክተፊያ ነው ብሏል። ዘበነ እኮ ብሏል። መክተፊያ ነው ብሏል። መክተፊያ ነው። ገንዘብ በምን እንስራ ብለው ገንዘብ ሊሰሩበት ያዘጋጁት መክተፊያ ነው። አስቀምጬላቸውን የወጣሁት አንድም ሰው በምንም እኔም በክፉ የሚያነሳኝ የለም። በስነ ስርዓት ሳገለግል የነበርኩ በጣም በዲሲፕሊን የምታወቅ በዚሁ ደግሞ በዚህ በተናገር እውነቱን በሚል ሚዲያ ብዙ ነገር ተብራርቶልኝ አውቄ ሁሉም ቄስ ያውቃል ማለት አይደለም። ባይዘው አይናችንን ነው የገለጠልን እና እንደዚሁም ደግሞ የተሃድሶ እንቅስቃሴ ማለት ነው። አስቀምጬላቸው ነው የወጣሁት። አስቀምጬላቸው የት ታውቀዋለህ አንተ? እንደዚህ አሁን የምትደነፋው ታቦቱን የት ታውቀዋለህ? ለብሶን ያየው እንደ አንተ። እኛ እኮ ራቁቱን ነው ያየነው። ምን እንዴት እንደሚደረግ ብታየው ትጠላዋለህ። እንኳን ልሰግድለት አትነካውም በእጅ። አሁን ሌላ ነገር አይናገሩ። ይኸውልዎት ልንገርህ ወንድም ማለት እንደዛ እኔ ልንገርህ አይደለም። እኔ ድንጋይም ባመልክ አትጩ። እስቲ ዝም በል። ያለኸው ቅዱሳን ውስጥ ነው ያለው። እግዚአብሔር ልቦና እንዲሰጥ ጸልይልሃለሁ፣ ምሕረት እንዲያደርግልህ ጸልያለሁ። ከዛ ውጭ ግን ለሰዎች መዳን መናገር ስንጀምር አትጩ። ዝም ብለህ ስማ እስቲ። አሁን እነሱ ሞር እንደዚህ ለማንም አይታገሱም። ባይዘወይ እኔ ሁልጊዜ እሰማለሁ። ሳምንት 2 ሳምንት 3 ሳምንት በጣም ነው የሚታገሱ። በጣም ነው ይገራሩልህ ያለው። ሌላ የተለየ ሆነ አይደለም አንተ። እኔ ልንገርህ እንደ ሌላው ሰው ብሎክ ያደርጉ ነበረ፣ ግን ብዙ ምሕረት የሚያደርጉልህ ምናልባት አንድ ቀን ወደ ጌታ ትመጣለህ፣ እውነቱን ይገባሃል። እኔ አሁን እዚህ ጋር ስመጣ አንተ አልከኝ፣ ኢሚዲየትሊ አንተ አልከኝ። ግን መጀመሪያ ሲጀምር ታቦቱ እኮ እንደዚህ እግዚአብሔር ማደሪያ እግዚአብሔር የሚናገርበት ብል አባታችን ልትል ነው። አየህ፣ ወዲያው አውረድከኝ፣ አቶ አልከኝ። ልዩነቱ ምንድነው ማለት ነው? የመደገፍና የማለመደገፍ ነው ማለት ነው። ወንጌልን ደግፍ፣ ከወንጌል ጎን ቁም። አንተ ኢየሱስ በል እንዴ! ኢየሱስ በል። የዘላለም ሕይወት ያለው በሱ ነው። በታቦት ምንድነው አገልግሎቱ ብትባል ምንድነው አንተ የምትለው? ምንድነው እየሰራ ያለው? ምን እንደሚደረግበት ታውቃለህ አንተ? እኔ ልንገርህ፣ ታቦት ስር የሚደረገው ቄሰ ገበዞቹ ምን ያደርጋሉ መሰለ? የቤተ ክርስቲያኑ ቄሰ ገበዝ ታውቃለህ? አሁን ላታውቅ ትችላለህ አንተ። እዛ ስር የተለያየ ከእህል ከጤፍ ከሽምብራ ከስንዴ ከምናምን እየቆነጣጠሩ አመድ
ምናምን እስሩ ይከታሉ። ይህንን የሚያደርጉበት ሚስጥር ይገባሃል? ድግምት ነው፣ አስማት ነው፣ ሊሰልቡ ነው። ሲሰልቡ እንደዛ ያደርጋሉ፣ እርስ በእርስ እንትን ሲሉ ማለት ነው። አንተ ምን ታውቃለህ? ስንት ጉድ እንዳለ ምን ታውቃለህ? አታውቅም። ካላወቅህ አዳምጥ። እኛ ያው ምስክሮች ነን። በብዙ በነፍሳችን ተወራርደን ነው ይህንን ነገር የምንናገረው። ትውልድ እንዲድን ነው፣ ትውልድ እንዲያመልጥ ነው፣ ኖ እንዲል ነው። በእርግጠኝነት መናገር ይችላለሁ። ከ10 ዓመት በኋላ አይኖርም፣ አገልግሎቱ ያበቃል። እና እንዲሁ አትደንፋ። ይህንን ነው ልል የምችለው እኔ። ጌታ ይባርካቸው። እስቲ አውሩበት። ልጠይቅ ቀሲስ እግረ ጎትት የሚባል ነገር እንዳለ ሰምቻለሁ። እግረ ጎትት የሚባል ድግምት ማለት ነው። ለምን ነው የሚደገም? ብሩኬ በእርግጥ አለ፣ ብዙ አይነት የተለያየ አስማት ነው ያለው። ጠቅሰ እማትጨርሰው አብሶ ታቦት በሚባለው ላይ የሚሰራው ማጂክ እጅግ ከባድ ነው። ይገርማል። እጅግ ከባድ፣ እጅግ የቤታቸውን ቁሳቁስ ሁሉ አምጥተው ነው ውስጡ አካባቢው ላይ የሚያደርጉበት። ለምንድን ነው? እዛ ላይ የሚሰራ አለ፣ አስማት አለ፣ ድግምት አለ። ከባድ ነው። ይሄ እግረ ጎትትም ራሱን የቻለ ነው። እኔ ዲቴል በእርግጥ አላውቀውም። የሚሰራበት ግን የተለያየ የሆነ አስማት አለ። እላው ላይ ነው የሚሰራው፣ ከስሩ ነው የሚያስቀምጡት፣ እስሩ ነው የሚቀመጠው። አሁን ይህንን ማን ነው የሚያውቀው? እኛ ስትገባ ነው የምታውቀው። ስትገልጠው ከስሩ ብዙ ነገር ታገኛለህ። ምንድን ነው ብለህ ስጠይቅ እርስ በርስ ይካሰሳሉ፣ አይናገሩም። አንዱ አንዱን አምጥቶ የራሱን ያስቀምጣል። ለምን? ድግምቱ ከዛ ጋር ነው የሚያያዘው። እንደተባለው እያንዳንዱ የየራሳቸው ታቦት አላቸው፣ ሁሉም አላቸው። ቤታቸው ውስጥም አለ። አሁን ትልልቅ ሀብታሞችም አላቸው። እና ይሄ አሁን በኮቴሽን ነው ታቦት ስል ባይዘው እና ይሄንን አንጥተ እንደ ትልቅ ነገር እንትን ነው ብለህ ዲፌንድ ለማድረግ እዚህ ላይ ስትቆም ትንሽ ማስተዋል አንባቢ እነ ኤርሚያስ ለምንድን ነው ብዙ ጊዜውን የሰጠው በዚህ ዙሪያ። እኔን ካነቃኝ አንዱ እሱ ነው። እንዳስተውል፣ እንድመረምር፣ ህዝቡን አዘንኩለት። ተሸክሜ የወጣው ቀን ህዝቡን አዘንኩለት። ስለ እውነት ከሆነ ራራውለት፣ ልጥፍ ሲል ራራውለት። እዛ ህዝብ ፊት ምንድን ነው እየሆነ ያለው? እና ይህንን ነገር ሰው ማስተዋል መቻል አለበት። ትውልዱ እንዲነቃ ነው። ሌላ ምንም አጀንዳ የለንም። እኔ ወንድሜ ሰርቼ የምበላ ሰው ነኝ። እጅና እግር ያለኝ ሰው ነኝ። ከቤተ ክርስቲያኗም ከምንም ምንም አልፈልግም። እግዚአብሔር ይመስገን ሁሉን ነገር ሰጥቶኛል። ጌታ ይመስገን። የማንንም ፊት አላይም። ግን አንድ ነፍስ መዳን ከቻለች፣ አንድ ነፍስ ማምለጥ ከቻለች፣ አንድ ነፍስ ዛሬ በጌታ በኢየሱስ ስም በማመን መዳን ከቻለች ልናገር በሚል ብቻ ሌላ ምንም ሞቲቭ የለኝም። ተገርፌ አልወጣሁም፣ ተባረሬ አልወጣሁም። ቦታ ተከልክዬ አይደለም። ምንም አልፈልግም ብዬ ነው። ውሸት ይበዛዋል። አጭበርባሪዎች ናቸው፣ ሌቦች ናቸው። ቄስ አትመን፣ ግለጥ እናሳየኝ ብለው አለ ብሎ አላለም። ያሳይ፣ ገልጦ ያሳይ። አለ ካለ ገልጦ ያሳይ። አልፋ ኦሜጋ የሚለው ስም ይሰገዳል። እሱም ቢሆንም አይሆንም፣ ግን ከሆነ ያሳይ። እስቲ አንድ ያምጣ። አልፋ ኦሜጋ የሚለው ላይ ካለ እስቲ ያንጣ። ፎቶ ነው ያለው። ፎቶ ማለት የማርያም ከሆነ የማርያም ፎቶ አለ፣ የአርሴማ ከሆነ የአርሴማ ፎቶ አለ። ከዛ በኋላ ያስቀረጸው ሰውዬ ስም አለ። የፍጡር ስም ነው እንዳለ ያለው። ይሄንን ለማየት እናንተ የምትችሉ ከሆነ አሁን ለምሳሌ የሚካኤል የሚሉት ሲወጣ የመጎናጸፊያው ላይ ካያችሁት አንድ ከላይ የምትቀጸላ ከላይ የምትደረጋለች እሷ ላይ የሚካኤልን ፎቶ ማድረግ ጀምረዋል። አሁን በጥልፍ እያደረጉ የማርያም ሲሆን የማርያምን በጥልፍ ያደርጉታል። ያ ማለት እንጨቱ ላይ ያለው ያው ስዕል ነው ማለት ነው። ለዛ ነው የምትሰግደው ወዳጄ። ጣዖት ነው፣ ለጣዖት ነው እየሰገድክ ያለው። እነግርሃለሁ። መዳን ይሁንልህ፣ ማምለጥ ይሁንልህ። ዳን። የመዳን ቀን ዛሬ ነው። አምልጡ። እኔንን ነው የምናገረው። ይሄንን ከቦታው ሆኜ በአገልግሎት ላይ ሆኜ ካያየሁት ያው እንደ ወንድሜ ኤርሚያስ ማለት ነው። ቋንቋህ የቄስ አይመስልም። እንኳን አልመሰለ እንኳን አልፈልገውም፣ እንዲመስልም አልፈልግም። ምን ያደርገንኛል? ትዕቢተኞች ናቸው።
በጣም ትዕቢተኞች ናቸው። ይሄንን የውሸት ትምህርት ጠግበው አብሾ ጠግቦ ተምሮ አወቁ ብሎ ሰው ሲንቅ አንደኛ ሰው ናቂ ናቸው። ጠይቋቸው፣ ግለጥና አሳየን ብለው። ስውር የለም በእግዚአብሔር። አሁን አዲስ ኪዳን ነው፣ ግልጥ ነው ሁሉ ነገር። ያሳያችሁ። እኛ ግን እናሳያችኋለን። እኔ አሁን የራሴ ፒክቸር አለኝ፣ በጎግል ላይ ያለ ፒክቸር አለ። ከፈለጋችሁ እነሱ እናሳያችኋለን። እኔም ራሴ ያነሳሁት አለ፣ እናሳያለን። አይ እሱን አላምንም ካልክ ሂድና ቤተክርስቲያን ግለጥና አሳየን ብለው። ውሸቱን ነው። አንተም መንካት ትችላለህ። ምንም አያደርግህም። ምንም ናቲንግ እኮ ናቲንግ። ትጮኻለህ ትለኛለህ እንዴ? ከዚህ በላይ ባልኩ ትውልድ ብቻ ይዳን፣ ትውልድ ብቻ ይንቃ። ጌታ ይባርካችሁ። ቀጥሉ። እግዚአብሔር ይባርኩት ቀሲስ፣ በጣም ነው የምናመሰግነው። እንግዲህ የተናደደ ሰው ብዙ ማለቱ አይቀርም። ድምጻችሁ አይመስልም፣ መልካችሁ አይመስልም፣ በጣም ብዙ ሲሉ ኖረዋል። እንግዲህ ማን ይናገር የነበረ ማን ያርዳ የቀበረ ይባላል አይደል? በብሂላችን ኦኬ። ፕሮፋይል ፒክቸራቸው ላይ ቪዲዮን ጭምር ነው ያስቀመጡት፣ ፎቶቸው ማለት ነው። አሁን ታቦት ከሚሸከም ቄስ ጋራ እንኳን ምእመን አይደለም ዲያቆን እንኳን ለመነጋገር እንኳን ራሱ ብዙ አይደፍርም። ግን የሚያሳዝነው በጣም የሚያሳዝነው ስለሱ ምንም መረዳት የሌላችሁ ሰዎች በዚህ ጉዳይ ላይ ገብታችሁ ከካህን ጋር ለመከራከር ከዲያቆን ጋር ለመከራከር ምንድነው ጉዳዩ ነው ብላችሁ መጠየቅ ያለባችሁ። ምንድነው ቀሲስ? እስኪ ባኮት እንደው እኛም ማናቀው እርሶ ስለሚያውቁት ስለነበሩበት ምንድነው ቀሲስ ኃይለ ኢየሱስ አሁን በዚህ ጉዳይ ላይ ምንድነው ብለው የሚሉት? እስኪ እንስማዎት ብሎ ጥያቄ እንዳባት ነበር መጠየቅ የነበረባቸው። ኦኬ ምንድነው እኛ ያላወቅነው ነገር? እናንተን ታቦት የምትሸከሙ ካህናቱን ሁሉ ጭምር ይሄን ቤት እየጣላችሁ እንድትወጡ የሚያደርገው ነገር ምንድነው? እኛ ቤት የጎደለው ምንድነው? ጴንጤው ጋር የተገኘው ብላችሁ ልጠይቁ ይገባ ነበር። ምን ፍለጋ እንደመጡ አያችሁ አይደል? እሳቸው ገንዘብ ፈልገው ነው በራሳቸው በጉልበታቸው ሰርተው የሚኖሩት። ምን ፈልገው ነው የመጡት? ምን አጣው ነው የመጡት? ታቦት የሚሸከመው ቄስ ታቦት የተባለውን ቁጭ አድርጎልህ ትቶልህ ሲወጣ መምህራኑ ከመድረክ ላይ ተጠው ሲሄዱ ጳጳሳቱ መሄጃ አጥተው እዛውም ሆነው እየተናገሩ ቤቱ ገፊ ነው እያሉ እንደነ ብፁዕ አቡነ ገብርኤል እንደነ ብፁዕ አቡነ በርናባስ የቁም እስር ታስራላችሁ። እውነትን ሲናገሩ ማለት ነው። ከርቸሌ ሁሉ ለወደፊት ሳይዘጋጅ ይቀራል። ከኦርቶዶክስ የሚወጣ አገልጋይ ሁሉ በሙሉ ይታሰር ብሎ በሚል ማለት ነው። እኔ ግን ህዝብ መጠየቅ ያለበት ለምንድን ነው ህዝብ የሚወጣው? በጣም መጠየቅ አለበት። አንተ ብልህ ብትሆን አንተ ወንድም ለምንድን ነው ህዝብ የሚወጣው ብለህ ጠይቅ። ለምንድን ነው ካህናት የሚወጡት? ለምንድን ነው መምህራን የሚወጡት? ለምንድን ነው መዘምራን የሚወጡት? ለምንድን ነው ምእመኑ የሚጎርፈው? ታቦቷ፣ ጽላቱ፣ ታቦቱ፣ አዛውንቱ፣ ሊቃውንቱ ብለህ ምናምን ነገር ምንም አይፈይዱልህ። የተቀባው የአብ ልጅ ኢየሱስ ብቻ ነው የሚያድነው። እግዚአብሔር አዲስ ኪዳን ላይ ልጁንም ታቦትንም አልሰጠንም። እግዚአብሔር አንድያ ልጁን እስኪሰጥ ድረስ እንጂ ያለው አንድ ታቦትን እስኪሰጥ ድረስ ዓለሙን እንዲወደዋል አይልም። አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲወደዋል። ዓለም በልጁ አምኖ እንዲድን እንጂ ነው ያለው እንጂ በታቦት አምኖ እንዲድን እንጂ ብሎ የሚል የለም። ከዚህ ቤትም ተናግሬያለሁ፣ አሁንም እናገራለሁ። ኦርቶዶክሳውያን ታቦት ብላችሁ የምትሉት በኦሪታውያኑ ስትመዘኑ ውድቅ ናችሁ። በክርስቶስ ቤተክርስቲያን ታሪክም ስትመዘኑ ውድቅ ናችሁ። የሉ ታቦት ብላችሁ የምትሉት በኦሪታውያኑም ስርዓት ከኦሪታውያኑ ጋር ምንም የሚያገናኘው የልብስ ዣንጥላ በሉት የመጠን በሉት የስፋት በሉት ሞጣይት በል ዋቴ በል ቀጸላ በል በሙሉ እዚህ ታቦቱ ላይ ያለ የተሸፈነበት ልብስ ካህናቱ የሚለብሱት የትኛውንም በል ከብሉይ ኪዳኑ ጋር አንድም የቅርጽም የመልክም የይዘትም ልዩነት አንድነት የለው። 4 ነጥብ እየዘጋው ነው የምነግርህ። እንዲህ አይነት ብርቅርቅ ልብስ አልነበረም የሚለብሱ የነበሩት የብሉይ ኪዳን ካህናት ሌዋውያን የሚለብሱ የነበሩት ታቦቱ ላይ ይደረግ የነበረው በትእዛዝ የተሰራ ነው። ብራዘር ዘጸአት መጽሐፍ ምዕራፍ 28 ላይ ራሱ እግዚአብሔር ነው እሱን ስሩ ብሎ ያላቸው። መንፈስና ጥበብን ባኖርባቸው በነ ባስሌን እና በነ ኤልያብ እጅ በተሰራ ማለት ነው። እሱ የአገልግሎት ስርዓት የሞተ የአገልግሎት ስርዓት ነበረ። በቃ እግዚአብሔር ብሉይ ኪዳን ላይ አልፈልገውም ማለት
አልፈልገውም አለ። አሮጌና ውራጅ ነው በቃ አልፈልግም አለ። ኦኬ እዛ ታቦት ላይ የእንስሶች፣ የኮርሞች፣ የፍየሎች፣ የጥጆች ደም ነበር ይቀርብ የነበረው። ኦኬ እሱ ደግሞ የኃጢአትን መታሰብ ያደርግ ነበር እንጂ ከሞተ ስራ የሰዎችን ህሊና ነፃ አያወጣም ነበር። ስለዚህ ከሞተ ስራ ህሊናችንን ነፃ ሊያወጣ በዘላለም መንፈስ ሆኖ ራሱን ለእግዚአብሔር ያቀረበ የክርስቶስ ኢየሱስ ደም ይልቅማ ይላል። ሃሌሉያ። በቃ እሱ ነው ገላግሌው። አማናዊው በቀራንዮ ላይ ታርዷል። አሁን ታቦቱ፣ ጽላቱ፣ አዛውንቱ፣ አሮጊቱ ብለህ አታምታታም አልኩ። እዚህ ብሉይ ኪዳን ላይ አዲስ ኪዳን ላይ የለም። ቁሳቁስን እግዚአብሔር ብሉይ ኪዳን ላይ አልሰጠም። ውድ ልጁን የሰጠው ውድ ልጁ መጥቶ ደግሞ የሰጠን ህይወቱን ነው። ፒሪየድ። ኦኬ ቅዱስ እግዚአብሔር አብ ለዘላለም ቅዱስ ስሙ የተቀደሰ ይሁን። መተኪያ የሌለውን የባህሪ ልጁን ኢየሱስ ክርስቶስን ሰጠን። አንድ ልጅ ነበረው፣ ለዓለሙ ሰጠ። ለምን? ዓለም በልጁ አምኖ እንዲድን። አይገርም? በቃ አለቀ። የምወደው ልጄ እርሱ ነውና እሱን ስሙት ብሎ ልጁን ሰጠን። ልጁ መጣና በራሱም ፍቃድ በአባቱም ፍቃድ መጥቶ ከአባቱ የሰማውን ቅዱሱን ቃል ነገረን። አባት ኢየሱስን ስሙት ብሎ ሲል በሱ በኩል ለዓለም ተናግሯል። እግዚአብሔር ከጥንት ጀምሮ በብዙ አይነትና በብዙ ጎዳና ለአባቶቻችን በነቢያት ተናግሮ ይላል የዕብራውያን መልእክት ጸሐፊ ምዕራፍ 1 ቁጥር 1። ሁሉን ወራሽ ባደረገው ደግሞም ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ለእኛ ተናገረን ይላል። ልጁ ማን ነው? እሱም የክብሩ መንጸባረቅና የባህሪው ምሳሌ ሆኖ ሁሉን በስልጣኑ ቃል እየደገፈ ለዘላለም ስሙ ይቀደስ የዳዊት ልጅ። ኦኬ ሁሉም በስልጣኑ ቃል እየደገፈ ኃጢአታችንን በራሱ ካነጻ በኋላ በሰማያት በግርማው ቀኝ ተቀመጠ ይላል። ልጁን የሰጠ ብራዘር። ኦኬ አይሁድ በመንፈሳዊ እውርነት ስለተመቱ እግዚአብሔር ልጅ የለውም ይሉሃል። ከጎረቤቶቻቸው እንዳሉት እንደ ሳውዲ አረቢያ እንደ አረብ ምድር ማለት ነው። አላህ አይወልድም አይወለድም ብሎ ልክ ነው። አይወልድም። አላህ ግዑዝ ነገር ስለሆነ አይወልድም። መጽሐፋቸው ነው የሚናገረው። አይወልድም አይወለድም ይሏል። ልክ ነው። አይወልድም አይወለድም። እኛ መቼ አላህ ይወልዳል ይወለዳል አለን? የእስራኤል አምላክ ነው እኛ ይወልዳል ይወለዳል ብለን ያልነው። ነቢያቶቻችን የሚያሉት የእስራኤል አምላክ ነው። የእስራኤል አምላክ ነው ይወልዳል ይወለዳል ብለው ያሉት። ስለዚህ አንድን አይሁዳዊ ያስገባና ጠይቀው መጽሐፈ ምሳሌ ላይ ያለውን ቃል ስትጠይቀው ይሰድብሃል። እንደ አረብ ሴት ጫጫታና ስድብ እነሱ ልማዳቸው ስለሆነ ይሰድበዋል። ቤታቸው ገብቼ ስጠይቃቸው ሁሉ ጭምር የሚያደርጉት ነው። ይሰድበዋል። እግዚአብሔር ልጅ አለው ይልሃል ሰለሞን። እግዚአብሔር ልጅ አለው ይላል። ማን ነው ልጁ በለው። ለአንድ አይሁዳዊ አረፋ ነው የሚደፍቀው። ጎይ 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 ይልልሃል ማለት ነው። አሕዛብ ማለት ነው። ራሱ አይሁድ ከየት የተገኘው? ከአሕዛብ አይደለም እንዴ? የወጡበትን ዘር ይራገማሉ። አይገርሙ? አብርሃም ምንድን ነው? ጎይ እኮ ነው። ጎይ ደስ አይልም? አዎ ትምክህትን እንዲሰብረዋለሁ ማለት ነው። አብርሃም ምንድን ነው? ጎይ፣ ጣዖት አምላኪ ጎይ። የት ነው ብለው የሚለው ጃሽዋ ኢያሱ መጽሐፍ ምዕራፍ 24 ላይ ኦኬ፣ ኢሳያው 51 ላይ እንደዚህ አየህ። በከብት መርፌ የጽድቅን ትምህርት ማለት ነው የምሰጥ። ጎይ ነው አሕዛብ ማን? አብርሃም ጎይ ነበር እያላችሁ ጻፉ ወንድሞች። ዳዊት ራሱ ጎይ ነው። ፒውር አይሁዳዊ አይደለም። ከሞዓባዊ ሴት ከሩት የተቀላቀለ ዝርያ ነው ያለው። ቻለው እንግዲህ ብራዘርዬ፣ አንተ አይሁዳዊ ስለሆንክ ብልጫ ምንድን ነው ከአሕዛብ? በምንም አዲስ ኪዳን ላይ በምንም አስምሬ ነው የምነግርህ ስልህ በምንም የዳዊት ቅድሚያት ሞዓባዊቱ የካሞሽ ጣዖት አምላክ የነበረችዋ ሩት ናት። ቻለው ጎህ አይደለም ያልኩት፣ ጎይ ማለት አሕዛብ ማለት ነው። አብርሃም ማን ነበር? ጎይ ነበረ። ጣዖት አምላኪ ጎይ ማለት ነው። መነሻ አንተ ትሳደባለህ ጎይ እያልክ ጠይቀው ሂድና አምላክ ልጅ አለው የለውም በለው። ኧረ የለውም ይላል። መጽሐፈ ምሳሌን ግን አላነበበም። መጽሐፈ ምሳሌንማ ቢያነባው ኖሮ
እንዲል ነበረ መጽሐፍ ምሳሌ። ቴንክ ዩ ሎርድ፣ ቴንክ ዩ የአባቶቼ የነቢያት አምላክ ለዘላለም ስም ይባረክ። አንተ ሕያው ጌታ። ምን ይላል መጽሐፈ ምሳሌ ላይ? ወደ ሰማይ የወጣ የወረደስ ማን ነው ይላል። ምሳሌ 30 ቁጥር 4 ላይ አይሁድ እስኪ ስማ ይሄንን። ወደ ሰማይ የወጣ የወረደስ ማን ነው? ጥያቄ መልክታለሁ። መልሱም መልስ። ጎይ ነው በለኝ እስኪ፣ አይሁድ ነው በለኝ እስኪ፣ ዳዊት ነው በለኝ እስኪ። አብርሃም ነው ወደ ሰማይ ወጥቶ የወረደው? ሙሴ ነው ወደ ሰማይ ወጥቶ የወረደው? ማን ነው የወረደው? የትኛውን አባት ትጠራለህ? ኢሳይያስ ነው? ኤርምያስ ነው? ሕዝቅኤል ነው? አንዳቸውም አልወጡምም አልወረዱምም። ሊወርዱም ሊወጡም አይችሉም። በአራት ነጥብ። ነፋስን በእጁ የጨበጠ ማን ነው ይላል። አሁን ታዲያ ወደ ሰማይ የወጣ የወረደ ማን ነው? የእስራኤል አምላክ እግዚአብሔር ነው። እሺ ነፋሳትን በእጁ የጨበጠ ማን ነው? እግዚአብሔር ነው። የምድርን ዳርቻ ሁሉ ያጸና ማን ነው? እግዚአብሔር ነው። መልሱን እየመለስኩ ልሄድ። ይህን ታውቅ እንደሆነ ስሙ ማን? የልጁ ስም ማን ነው ይላል። ይሄን ስታነብለት አይሁድ ወድቋል። የለም ወይ ይራገማል ወይ ይሳደባል። የለም የልጁ ስም ማን ነው ይላል። እና ከጎረቤቶቻቸው ከአረቦች የለመኑት አላህ አይወልድም አይወለድም ይላል። የእስራኤል አምላክም አይወልድም አይወለድም ይላል። እውነትህን ነው፣ እውነትህን ነው፣ እውነትን። የእስራኤል አምላክማ ልጅ እንዳለው እንደሚወልድ ዳዊት በመዝሙር 109 በቅንፍ 110 ቁጥር 1 ላይ አዶኒ ለአዶናይ ብሎ በሚለው ክፍል ላይ ምንድነው ብሎ የሚለው? ጌታ ጌታዬን ጠላቶች የእግር መረገጫ እስካደርግልህ ድረስ በቀኝ ተቀመጥ አለው ይላል። ከዛስ ከአጥቢያ ኮከብ አስቀድሞ ከሆድ ወለድኩ ይላል። ኦ የእስራኤል አምላክ ይወልዳል ማለት ነው። አዎ የወለደው ማንን ነው? የባህሪ ልጁን ኢየሱስ ክርስቶስና የሽዋሁ አዶን የሽዋሁ አዶን እሱና የወለደው እሱና የወለደው አይሁድ የለ አረብ የለ እንነዳለን አልኩ በእግዚአብሔር ቃሉነት። ምን አልከኝ ዳዊት? ምን አልክ? ከአጥቢያ ኮከብ አስቀድሞ ከሆድ ወለድኩህ። ማነው ይህንን የሚናገረው? የእስራኤል አምላክ አዶናይ። አዶናይ ለአዶኒ ይላል። ጌታ ጌታዬን ማለት ነው። ጠጣት። እንደ ፍልስጤም ሴት መጮህ አይደለም ብራዘርዬ፣ ጠጣው። የአረብ ሴቶች ብዬ ያልኩት እነዚህ የአረቦቹ በትክክል አረቦቹ ፍልስጤማውያን አረቦቹ ሲጣሉ ቪዲዮ አይቼ አንተ እንትን የላቸውም፣ ስርዓት የላቸውም፣ ሲነጋገሩም ስርዓት የላቸውም፣ አይደማመጡም። ሂድ አይሁዳውያን ቤት ሲከፍቱ ልክ እንደነሱ ነው እየሆኑ ያሉት። ያው ከጎረቤት ተምረው ማለት ነው። አንዱ አንዱን አያዳምጥም። እቤታቸው ስገባ እንዳለ ነው እንደ ጨረባ ወፍ የሚንጫጩት። ስርዓት የሚባል የለም። ግማሹ ጠላ ቤት ሆኖ ነው የሚያወራ። አንጎል ይፍሰስ አናት ይፍረስ ምናምን ነገር ይላል። የእስራኤል አምላክ እግዚአብሔርን አያውቁትም። ሲዋሹ አደባባይ ላይ ነው የሚዋሹት ከጥቂቶቹ በስተቀር። የእስራኤል አምላክ ምን አለው? የእስራኤል አምላክ ልጅ አለው። ከሆድ ወለድኩ ብሎ በነቢየ እግዚአብሔር በዳዊት ነው የጻፈው። ጠይቋቸው አንድን አይሁዳውያን መጽሐፈ ምሳሌ መጽሐፍ ምዕራፍ 30 እና መዝሙር 109 በቅንፍ 110 በተለይ ቁጥር 4ን ጠይቋቸው። ምሳሌ 34 እና መዝሙር 109 በቅንፍ 110 ቁጥር 4ን ተይዛችሁ ጠይቃችሁ። ከአጥቢያ ኮከብ አስቀድሞ ከሆድ ወለድኩ ይላል። የእስራኤል አምላክ አይደለው ይሄንን የሚናገረው በሏቸው። አዎ እንዴት አይሉሃል? ከኋላ ያላችሁ 2200 ሰው እየሰማችሁ ነው። ኦኬ። እና ታዲያ ይሄ የእስራኤል አምላክ የወለደው ልጅ ማን ነው ስሙ በሉት። ሰለሞን ይጠይቃል። ይኸው አላህ አይወልድም አይወለድም ብሏል ብለህ አንተ አይሁዳዊ ሆነህ መጥተህ የእስራኤል አምላክ አይወልድም አይወለድም ብሏል ብትለኝ ማለት ነው። እውነትህን ነው፣ እውነትህን ነው። እነ ዳዊትን እንመን፣ ዳዊትና ልጁን ሰለሞንን እንመን፣ ወይስ በዚህ ዘመን ያለ አንድ ወጠብሻ ጎረምሳ ጉሽ ጠላ እያለ እየጠጣ ቴልአቪቭ እና ኢየሩሳሌም ውስጥ የሚውል ያረጀ ሽማግሌ ልመን? ሰለሞንን ልመን? ዳዊትን ልመን? ወይስ አንድ ጢማም ወንድ ልመን? አሁን አንድ አይሁዳዊ የደብረ ብርሃን አረቄና የደንበጫ አረቄ አምጥቶ የሚጠጣ ማለት ነው። ዳርያስ ስልህ ዳርያስ
የእስራኤል አምላክማ እወለዳለሁ ብሎ እኮ ተናገረ በብላቴናው በዳዊት አፍ። ያ የሚወለደው ሕፃን እኮ አምላክ ነው አሉ እነ ኢሳያስ። ኤልጊቦር ነው አለ፣ ኃያል አምላክ ነው አለ። በቃ መዋጥ ነው መዋጥ ነው። መቼም እንደ ከብት አንግታችሁ መዋጥ ነው መቻል ብቻ ነው። ምን ይሻላል? ዘመን መጣ፣ የወንጌል ዘመን። እና መጽሐፍ ብሎ የሚለውን እውነት እመኑ። እግዚአብሔር ብሉይ ኪዳን ላይ ነው ራሱ አዲስ ኪዳን እንደሚመሰረት የተናገረው። አዲስ ኪዳን የሚባል አናምንም ይላል እስራኤል። እንዴ ኤርሚያስ እኮ የሚባል ነብይ ነው የተናገረው። እሱ አያውቅም። ሄደና አንድ ነገር ስትነግራቸው የአይሁድን ሃይማኖት ልታፈርስ ይሏል። ልክ እንደዚህ ኦርቶዶክሶቹ እንደሚሉት ለምን የሚፈርሰው የአይሁድ ሃይማኖት? ጥያቄ ነው የተጠየቀው፣ መልስ እንጂ የምን ሃይማኖት ልታፈርሰው? ለምን እናፈርሳለን? የአይሁድ ሃይማኖት ለምን የሚፈርሰው እንዴ? በእውነት ላይ የተመሰረተ አይደለም እንዴ? ኦርቶዶክስ ስጠይቃቸው ልክ እንደምትላቸው ማለት ብራና ዳምጣ ቀለም በጥበጣ ሀገር የሰራች ቤተክርስቲያን ልታፈርሱ የተለ ማን ኦርቶዶክስን እናፈርሳለን ብሎ ያለ? ጠይቅ፣ ተጠይቅ። እኛ ምን ጠይቅህ አንተም ጠይቀን። ግልጽ አይደለም? አዎ። ለአይሁድም ለኦርቶዶክስም ለሰው ዘር በሙሉ ለሙስሊሙም ለቡዳም ለሂንዱዝም ለማንም የምንነግረው ኢየሱስ ጌታ ነው። ኢየሱስ ያድናል። መዳን ከእርሱ በቀር በማንም የለምና ወደሱ ዘወር በሉ ትድናላችሁ። ወደሱ ዘወር በሉ ትድናላችሁ። ሕይወትና አለመጥፋትን እግዚአብሔር ወደ ብርሃን ያወጣው ኦርቶዶክሳውያን በጣም ልታፍሩ የሚገባው ነገር አይሁድ እንኳን አሁን ቤተ መቅደስ የላቸውም። 1 ሌዋውያን ካህናት የላቸውም። 2 ታቦት የላቸውም። 3 የኮርማዎች የፍየሎች የጥጆች የእንስሶችን ደም ማቅረብ መስዋዕት የለም በዛ። 4 ለምን? እግዚአብሔር ለዘላለም ሽሮታል። ለዘላለም ነው የሻረው። ግልጽ አይደለም ወንድሞች እናቶች? ለዘላለም እኮ አልኩ። ነቅሎ ነው የጣለው። ቤተ መቅደሱን እንዳትክልት ነቅሎ ነው የጣለው። በቃ አልፈለጉትም ነበር። እነሱ በቤቱ እየታመኑ ለጌታ አልታዘዙም ነበር። በምድር ዳርቻዎች የቁጣው ፊት በተናቸው። ተማር ከእስራኤል ብራዘር። እነሱ ቤተ መቅደስ እያሉ ማለት ነው። ትንቢተ ኤርምያስ መጽሐፍ ምዕራፍ 7 ላይ ማለት ነው። ይህ የጌታ የእግዚአብሔር ቤተ መቅደስ ነው፣ ይህ የእግዚአብሔር ቤተ መቅደስ ነው ብለው ሲሉ የእግዚአብሔር ቤተ መቅደስ ነው፣ የእግዚአብሔር ቤተ መቅደስ ነው እያላችሁ በሐሰት ቃል አትታመኑ አላቸው። ስሙን የያዝኩት ነቢይ መንገዳችሁና ስራችሁን አሳምሩ፣ ክፉ እንዲሆንባችሁ እንግዶችን አማልክትን አታምልኩ፣ ንጹሕ ደምን አታፍስሱ፣ ለአባቶቻችሁ በሰጠኋት ምድር ለዘላለም በዚህ ምድር እንዳስቀምጣችሁ ከፈለጋችሁ በባሪያዬ በሙሴ የተናገርኩትን ሕግ አስቡ፣ ካልሆነስ እነቅላችኋለሁ አላቸው እግዚአብሔር። እህል በወንፊት እንደሚነፋ በምድር ዳርቻዎች ነው መበትናችሁ አላቸው ጌታ። ልክ እንዳለውም አደረገው። ከዛ ሰሜን ኢትዮጵያ ላይ መጥቶ ያው የኢትዮጵያ ነገስታት ሲጫወቱበት ነበር። ቡዳ ቀጥቃጭ እያሉ ማለት ነው። ይህንን እንኳን አልተማሩም፣ ይህንን እንኳን አያውቁም። አረቀ ቤት መጠጣት፣ አዝማሪነት፣ ትከርሻው እስኪወልቅ ድረስ ጭፈራ፣ ልክ ጎይ ብሎ እንደሚለው እንደ አሕዛብ ከእነሱ ያልተሻለ ህይወት ነው ያላችሁ አላችሁ። ታችን ነቶሜር ሁሉ ማለት ነው። ድራፍትን ጠጥተህ ሰክረህ መጠህ ጭፈራ እስክስታ ማለት ነው። ያዝንትኗል በልምታ ጎጃምኛ ጎንደርኛ የቱ ጋ ነው ያህዌ በዚህ ከብራለሁ ብሎ ያለ? አንተ ጎይ ብለህ አሕዛብ ብለህ ከምትለው ትውልድ እንዲህ አይነት እሽኮለሌ እንደዚህ አይነት እሽኮለሌ የቱ ጋ ነበር ያህዌ በዚህ ከብራለሁ ብሎ ያለህ? ታናክ የቱ ጋ ነው እንደዚህ ብሎ የሚለው? ከአሕዛብ ጋር ጭኗ ስር ገብተህ ጨፍር ብሎ ያለህ የቱ ጋ ነበር? መልሱ። በታናክ ነው የምንመራው ይልሃል። የታውቀውና ታናክን የታውቁትና ታናክን እሽኮለሌ በቃ ጭፈራ እስክስታ በልምታ ይልላል። ሰይ ይልላል። ጭራውን እያራገበ ስታየው አይሁዳዊ ነው። የቱ ጋር ነው ጌታ በዚህ ከብራለሁ ብሎ ያለው? ካወቀው የእስራኤልን አምላክ እሰይ በያዡ ግጣሚ እንግዲህ በልምታ ዝቅ በል ከፍ በል ዝቅ በል እያልክ ማለት ነው። አንተን እነ ሙሴ ያመለኩትን አምላክ አሁን አውቃለሁ ብለህ የምትለው አፍ የላችሁም። ጠማማ ትውልድ ንስሐ ግቡ።
እግዚአብሔር በሚከብርበት ህይወት እኮ አይኖሩ። በልምታ ምታ እንግዲህ ሳይ ይልላል ሽማግሌው ራሱን ያቅሉን ስቶ አይሁዳዊ ቄስ ነኝ ይላል። ተከርሻው እስኪነቀል ሴትዮዋ ላይ እስኪወጣ ድረስ የሚጨፍረው ላሳይ ብራዘር። እሯ ላይ ሊወጣባት አልኩ እንደ ጠገበ ፈረስ እሯ ላይ ሊወጣባት። ተረታም ትውልድ ሊወጣባት ስለ አሞጽ ሊወጣባት እኮ አልኩ። አንዱ ሰው የቁመቱ ረጅም ነው ሳይው የኦርቶዶክስ ቄስ ነው ወይ ብዬ ሳይል በጣም ጮልቄ ሳይ አይሁዳዊ ነው፣ ቤተ እስራኤላዊ ነው። እኔ ቤርሸባ ወይ ቴልአቪቭ ወይ ኢየሩሳሌም ላይ ነው የሚኖረው። ሊወጣባት አልኩ ሴትዮዋን እንደ ጋማ ፈረስ። ይሄንን ስሙን ያስኩት ነቢይ ምን ይላል? በምዕራፍ 12 ላይ ኤርምያው ማለት ነው። ምን ይላል? ሕዝቤ ይላል ከባልንጀሮቻቸው ሚስቶች ኋላ እንደተቀለቡ ፈረሶች አሽካኩ ይላል። እነግርሃለሁ ስልህ የአባቶቼ የነቢያት መንፈስ እኔ ላይ ስላለ እነግርሃለሁ ስልህ ብራዘር እንደተቀለቡ ፈረሶች አሽካኩ ይላል። ህይወት ዜሮ በእስራኤል ነገስታት ታሪክ ማለት ነው። ከናባጥ ልጅ ከኢዮርብዓም ጀመረ እስከ ሰሜኑ እስራኤል የሰሜኑ እስራኤል የመጨረሻው አሦራውያን ማርካቸው እስኪወስዷቸው ድረስ በ722 ካሉት ነገስታት ውስጥ አንድ ጥራ አልኩ ፊቴ አንድ የሰላም ሚኒስቴር ነው ሻራሻሎም የተባለ አንድ ንጉስ ጥራ። አብያድ ነው ተብሎ የዘላለም አባት ነው ተብሎ የተጣራ ከይሁዳ ነገስታት ከሮብዓም እስከ ሴዴቅያስ አንድ ጥራልኝ። የለም። ኢየሱስ ጌታ ነው። እንኳንም ጴንጤ እኮ ነው ብዬ የምልህ አንተ የለም። ስለዚህ የብሉይ ኪዳን ነቢያት በሙሉ ተቀባብለው ነው አምላክ ነው ብለው ያሉት። እኛ ምን እናድርግ ታዲያ? ጥፋተኛው ዳንኤል ነው፣ ጥፋተኛ ዘካርያስ ነው፣ ጥፋተኛ ሚልኪያስ የሚባለው ነቢይ ነው። ሚኪያስማ ይብስበታል አልኩ። ከእነሱ የባሰ ደግሞ ዳዊት ደግሞ አይገርምም? ኢሳይያስ የሚባልማ ተይዞ ነው መታሰር ያለበት። ምክንያቱስ መሺያው አምላክ ነው ብለው እነዚህና ሌሎች ስማቸውን ያልጠሯቸው ነቢያት እየተቀባበሉ መሺያው አምላክ ነው፣ የምድር ዳርቻዎች ሁሉ ፈጣሪ ነው አሉን። ያው ምን አይነት አምላክ? ኃያል አምላክ ነው፣ ኤልጊቦር ነው አሉ። ስለዚህ ዝም ጭጭ ትላላ። እነዚህን አባቶቼን አምጥቼ ያስመሰክርብሃለሁ ላለ ዝም ጭጭ ብለህ ጠጥታት ወደ ቤት ትሄዳለህ ማለት ነው። ጠዋት ስትነሳ እያጋሳ ትነሳለህ። ይሄው ነው። በጻድቃን ማህበር ኃጢአተኞች አይቆሙም ብሎ እንዳለ ማለት ነው። ያ ታላቅ ነቢይ ኢየሱስ የኔ ጌታ የኔ ጌታ የኔ ጌታ የሳሮኑ ጽጌረዳ የኔ ጌታ ለዘላለም ስምህ ይባረክ። አንተ እኮ አንተ ነህ። ሃሌሉያ። መንፈሳችንን ስለምታቀልጠው በጣም ደስ ይለኛል። የኔ አባት ስምህ ለዘላለም ይባረክ። ጠጣ የእግዚአብሔርን ቃል እውነት። ያኔ እንደዚህ እንደኔ ታወራለህ ማለት ነው። እንደ ጴንጤው ታወራለህ ማለት ነው። አንድ ጥያቄ ስትጠይቅ ስለ እስራኤል አምላክ እምልህ እያልክ ልትወልድ እንደደረሰች ላም አታቃስትብንም ማለት ነው። ጽድቅን ታወራለህ፣ እውነትን ትናገራለህ ማለት ነው። እግዚአብሔር ስም ይባረክ የኔ አባት። ልዩነታችን ነህ ጌታ መንፈስ ቅዱስ፣ ልዩነቴ ነህ በዚህ ትውልድ መካከል። ለእኔም ለወንጌላውያን ወንድሞቼ እናቶቼ ልዩነታችን ነህ፣ ልዩነታችን ነህ። ኢየሱስ ክርስቶስን ከሙታን ያስነሳው የትንሣኤው መንፈስ ልዩነታችን ነህ። ሃሌሉያ፣ ልዩነታችን ነህ። ቃልህ በጽድቅ ካፍህ ወጥቷል። ያንን የወጣውን ባንተው መንፈስ ኃይል እረኛ ውስጥ ገብተክ፣ እህቴ ውስጥ ገብተክ፣ ወንድሜ ውስጥ ገብተክ ቃልህን በጽድቅ እንድንናገር መንፈስን የሰጠህን ጌታ ለዘላለም ስም ይባርክ። 10 ዓመት ሙሉ ጮኬ ጉሮሮዬ አልተዘጋም። ሃሌሉያ። ራሴን አላመመኝም አያመኝምም። ኢየሱስ የእግዚአብሔር ልጅ ለዘላለም ስም ይባረክ። በየትኛውም ትውልድ ፊት
ስላንተ ስናገር አንበሳነት ይሰማኛል ውስጤ። አንገታችንን አናቀረቅርም፣ አንደበታችንን አንይዝም። መግበህናል፣ ቃልህን አጠጥተህናል፣ መንፈስህን ኢየሱስ እንመሰክራለን። ማዳንህን እንናገራለን፣ አምላክነትህን እንናገራለን፣ ፍጹም ሰው መሆንህን እንናገራለን። ለእኛ በደልና ኃጢአት ቀራንዮ ኮረብታ ላይ እንደሞትክ እናወራለን። እዚህ ምድር ላይ ላለ ሰው የሰው ዘር በሙሉ በጎነትህን እንናገራለን፣ ማዳንህን እንናገራለን፣ ጽድቅህን እንናገራለን፣ ቅድስናህን እናወራለን፣ ሰውን መውደድህን እናወራለን፣ እንተርከዋለን። አድነህን አድኖናል እንላለን። አትርፈህን ያተርፋል ኢየሱስ እንላለን። ከውድቀት አንስተን ያነሳል ኢየሱስ ብለን እንላለን። ኦ ያባዬ እግዚአብሔር መንፈስ ለዘላለም ስም ይባረክ። በዳን ሰፈር በኤሽታኦል ሸለቆ ያንን ከነገደ ዳን የወጣውን ሳምሶንን ታነቃቃው የነበርክ የእግዚአብሔር መንፈስ ዛሬም ሕያው ነህ አባዬ፣ ዛሬም ሕያው ነህ፣ ዛሬም ሕያው ነህ። ልጆችህ አንክድህም፣ ሌሎች ቢክዱህ እኔ አልክድህም። ኃይሌ፣ ብርታቴ፣ ጥበቤ፣ እውቀቴ አንተ ነህ። ለዘላለም ቅዱስ ስም የተባረከ ይሁን። ያድናል፣ የእግዚአብሔር ልጅ ኢየሱስ ያድናል። ከዚህ በኋላ እስራኤል የምትጠብቀው መሲህ የላትም። የመጣው ኢየሱስ የዛሬ 2000 ዓመት የመጣው ኢየሱስ እውነተኛው መሺያ ነበር። ኦኬ፣ ክብር ለታላቁ ለስም ይሁን። ስላንተ አይሁድ ይሁን እስላም ክርስትና በሚባል ሃይማኖት ተጠርተው ስም ሲጠራ በሚያበሳጫቸው ሰዎች መካከል አንደበቴ ምስጋናህን ይናገራል እንዳለ ባሪያህ ዳዊት፣ ምላሴ ጽድቅህን፣ አንደበቴ ምስጋናህን ይናገራል እንዳለ ባሪያህ ዳዊት እንናገራለን፣ ጽድቅህን እናወራዋለን። የእግዚአብሔር ልጅ ኢየሱስ ቅዱስ ስምህ ለዘላለም የተባረከ ይሁን። የኔ አባት ገናንነትና ሞገስ፣ ክብር፣ ኃይልና ስልጣን ከዘላለም እስከ ዘላለም በዙፋኑ ላይ ለተቀመጥከው ለታረድከው በግ ለእግዚአብሔር ልጅ ለዳዊት ልጅ ለኢየሱስ ይሁንለት፣ ይሁንለት። አጠጥተኸኛል፣ መንፈስህን አብልተኸኛል፣ ቅዱስ ቃልህን አልዘነጋውም። በዚህ ትውልድ መካከል ኤርሚያስ እንዲህ ነው ብለው ቢሉ የዛ ልዩነት አንተ ነህ። ለሰው ፊት ለታይታ አይደለም፣ በስጋ ስሜት አይደለም። እንኳን 10 ዓመት አይደለም 10 ቀን ሰው በስጋ ስሜት ሊናገር አይችልም። አባዬ እኔ ያውቅሃለሁ፣ ህዝብም ያውቅሃል። ገናናው ኢየሱስ፣ ገናናው ኢየሱስ፣ ገናናው ኢየሱስ፣ የዳዊት ልጅ ኢየሱስ ስምህ ለዘላለም ይቀደስ። አዳኝ ነህ፣ ቆንጅዬ አዳኝ፣ ቆንጅዬ አዳኝ። የኔ አባት ትህትና ያስገርመኛል፣ ፍቅር ያስገርመኛል። ቆንጅዬ አዳኝ፣ የውበት መደምደሚያ የሆንክ ቆንጅዬ አዳኝ። እህቴ ምስክር ናት፣ ወንድሜ ምስክር ነው፣ እኔ ምስክር ነኝ። የውበት መደምደሚያ ነህ። ሞገስ ከከንፈሮች ፈሷል። የአባቶች አምላክ ለዘላለም ስም ይባረክ። ኢየሱስ ሞገስ ከከንፈሮች ፈሷል። ከአንደበት ቃል በጽድቅ ወጥቷል። ይህ ከኤዶምያስ ልብሱም የቀላ ከባሶራም የሚመጣ አለባበሱም ያማረ በጉልበቱ ጽናት የሚራመድ ማን ነው ብለህ በነቢዩ በኢሳይያስ እንደጠየቅ በጽድቅ የምናገር ለማዳን የምበረታ እኔ ነኝ ያልከው ጌታ፣ አዎ በጽድቅ የተናገርከው ለማዳን የበረታኸው ጌታ ኢየሱስ እኔን አድነኸኛል፣ ህዝብን አድነሃል፣ አሁንም ታድናለህ። አባቴ እስከ ዛሬ ይሰራል፣ እኔም እሰራለሁ ብለሃል። የሚከለክል ማንም የለም። ማንም የትኛውም የሥጋ ለባሽ በፊት ሊቆም አይችልም። አባዬ ለዘላለም ስምህ ይባረክ፣ ለዘላለም ስምህ ይባረክ። የእኔ ጌታ ለዘላለም ስምህ ይባረክ፣ ለዘላለም ቅዱስ ስምህ ይባረክ፣ ለዘላለም ቅዱስ ስምህ ይባረክ። በዓለም ፊት ልናቅ፣ ስምህ ግን ከፍ ይበል። የኔ አባት ስምህ ይግነን፣ ስምህ ይግነን፣ ስምህ ይቀደስ፣ ስምህ ይወደስ፣ ስምህ ይቀደስ። የዳዊት ልጅ ኢየሱስ ስላላወቁ ረገሙ፣ ምራቃቸውን ተፉብህ፣ አላገጡብህ። ብዙዎች በሃይማኖት ቤት ያሉ ቢያቁ ኖሮ ቢረዱህ ኖሮ የንጋቱ ኮከብ
የዳዊት ልጅ ኢየሱስ የምታበራው የንጋቱ ኮከብ ቢያውቁ ኖሮ እንደዚህ ብለው ባላሉ። ከአብ በቀር ወልድን የሚያውቀው የለም፣ ከወልድን በቀር ወልድ ሊገልጥለት ከሚፈቅድ በቀር አብን የሚያውቀው የለም ተብሎት እንደተጻፈ ለእኛም የገለጥክልን በመንፈስ በኩል ራስህን ነውና ኢየሱስ ክርስቶስም እጸልያለሁ ዛሬ ለሚሰድቡህና ለሚረግሙህ ራስህን ግለጥላቸው። እኛን በወደድክበት መውደድ እነሱ እንደተወደዱ እንዲያውቁ ያንተን ፍቅር እኔ አባት የተወደድንበትን መወደድ እንድንነግራቸው ጌታዬ መለምንህ መንፈስህና ጸጋህን ብቻ ስጠን። ዕለት ዕለት ሞልቶ ጴጥሮስም በመንፈስ ቅዱስ ተሞልቶ ይላልና ጌታ ሆይ ዕለት ዕለት ስለ ልጅ ስለ ኢየሱስ ክርስቶስ ሞትና ትንሣኤ ብሎም አዳኝነትና ፍቅርና ምሕረቱንም ስናወራ ወንድሞቼ እና እህቶቼ ልንቆጣጠረው የማንችለው ያንተ መንፈስ በላያችን ላይ ይውረድ፣ ያንተ ጸጋ ይውረድ፣ ያንተ መንፈስ ይግባብኝ። እግዚአብሔር ሆይ በቅዱሱ ስምህ በኢየሱስ ክርስቶስም እለምንሃለሁ። ሕዝቅኤል እንደተናገረው ባሪያህ መንፈስም ገባብኝ በእግሮቼም አቆመኝ እንደሚል እግዚአብሔር ይህንን እውነት ለመመስከር ይህንን እውነት ለመናገር እግዚአብሔር ያንተ መንፈስ ቅዱሱ መንፈስ የኢየሱስ ክርስቶስን ከሙታን ያስነሳው የትንሣኤው መንፈስ የምንናገረው ቃል በሰዎች ልብ ላይ ሄዶ መዳንን ይሰጣቸው ዘንድ በላያቸው ላይ ያለ ድቅድቅ ጨለማን ይጠርገው ዘንድ የአጋንንትን መረብ ይበጣጥስ ዘንድ ቃልህ መዶሻ ነው፣ ቃልህ ሰይፍ ነውና የሚበጥሰውን በመበጠስ የሚቆርጠውን በመቁረጥ የሚያፈርሰውን በማፍረስ ልጅን ኢየሱስ ክርስቶስን እንዲያውቁ አይኖቻቸው እንድትገልጥላቸው በስምህ እለምንሃለሁ። ለዘላለም ስም የተባረከ ይሁን። ይህንን እውነት ይህንን የጽድቅ ጎዳና የሚቃወም ከስጋ ለባሾች ጋር ተደራጅቶ የሚሰራ የክፋት መንፈሳውያን ሰራዊት የጨለማው ዓለም ገዢ የአጋንንት መንጋ በስም አድራሻችን የተመደቡ ተረኛ መናፍስቶች ሁሉ ሞትን ድል ባደረገው በልጅ በኢየሱስ ክርስቶስ የስም ስልጣን አለቃው መንፈስ ከከፍታው ላይ ተወግቶ ይውደቅ፣ ጭፍራው ይበተን በልጅ በኢየሱስ ስም። የልጅ የኢየሱስ ክርስቶስም በስፍራዎች ሁሉ በሚጠሩ ሰዓት ሰዎችን ተቆጪና ተራጋሚ ተሳዳቢ እንዲሆኑ ያደረጋቸው እግዚአብሔር ሆይ በስም ጸልያለሁ። ባሪያህ የነዌ ልጅ ኢያሱ በጋይ ከተማ ላይ እጁ ላይ ያለውን ጦር በከተማይቱ ላይ በዘረጋባት ሰዓት ተደብቀው የነበሩ ፈጥነው እንደተባረሩ በስም ጸልያለሁ። እዚህ ላሉ ይህንንም ድምፅ ለሚሰሙ ኢየሱስ ተብሎ ሲጠራ የሚቃወሙ የክፋት መንፈሳውያን ሰራዊት ሕይወታቸውን የገዙ በእነሱና በመንፈሱ መካከል ጣልቃ በመግባት አውሬውን ከላያቸው ላይ እንድታባረው ዘንዶውን እንድትመታው ትውልድ ነፃ እንዲወጣ በስምህ ጸልያለሁኝ። ገናናው ስምህ ከፍ ይበል የኔ አባት፣ ገናናው ስምህ ከፍ ይበል፣ ገናናው ስምህ ከፍ ይበል። ለአንተ ኃይልና ስልጣን የማይገዛ ማንም የለም። ማዳንና ጥበብ ኃይል ያንተ ነው። ኦ የኔ አባት ሃሌሉያ፣ ሃሌሉያ፣ ሃሌሉያ። ኦ የኔ ጌታ ለዘላለም ስም ይባረክ። ክብር 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 ላንተ ይሁን፣ ክብር ላንተ ይሁን። የታረድከው በግ ክብር ላንተ ይሁን። ጌታዬ ኢየሱስ ክርስቶስ ክብር ላንተ ይሁን። የኔ አባት በእውነት አውቃለሁ እኮ ራስን ስለገለጥክልኝ አውቃለሁ። አላውቅም ብዬ አልልም። አንተን መጥራት ማለት ነፋስን እንደመጎሰም እኮ አይደለም አባ። አንተን መጥራት ማለት አንተን ማምለክ ማለት ነፋስን እንደመከተል አይደለም። እኔ ምስክር ነኝ። ይሄ ትውልድ እንኳን ባይመሰክር ጌታዬ እኔ ብቻዬን ቆሜ መሰክርልሃለሁ። የአባቶቼ የነቢያት አምላክ እኔ መሰክራለሁኝ። እዚህ እንደኔ የተማሩ እንደኔ ምሕረት የበዛላቸው እህቶቼና ወንድሞቼ ይመሰክራሉ። በዚህ ትውልድ መካከል ስለ ስምህ መነቀፍ፣ ስለ ስምህ መረገም፣ ስለ ስምህ መሰደብ፣ ስለ ስምህ መጠላት፣ ስለ ስምህ መገፋት፣ ስለ ስምህ የተለያየ ነገር ቢደርስብን ለምን እንዲሆነብን ብለን አንለም። አንተ ስለኛ ስትል እንደዛ እርቃንህን በሰቀሉ ሰዎች ፊት ምራቃቸውን እየተፉብህ እስቲ እሱ ጻድቅ ነኝ ብሎ ይላል አይደል? ራሱን ከመስቀል ያውርድ ራሱንም ያድን ሌሎችንም ያድን ብለው ሲዘብቱብህ እኔን ለማዳን በመስቀል ላይ ሞት ታገስህ። አንተ ያን ሁሉ ሆነሃል። ስለ ስምህ የፈለግነውን ብንባል በእናቶቻችን በወንድሞቻችን በእህቶቻችን በሚያውቁን በሩቅ በቅርብ በሚያውቁን በሰዎች ፊት
ስማችንን እየቀለጣጠሙ ማንነታችንን ስብናችንን ሊጎዳ የሚችል ነገር ቃላት ቢናገሩ ጸጋህን እኔ ላይ ደርበህልኛልና እህቶቼ ላይ ደርበሃልና እግዚአብሔር ስድብን ስለ አንተ እየታገስን አንተ የመስቀልን ሞት ታግሰህ ነፍሴ ልታድናት ነፍሳችንን ልታድናት ያንን መንገድ ከሄድክ ስለ ስምህ መነቀፍና መተፋትን እየታገስን ከበር ውጭ መከራን ተቀብለህ ስለኛ ስትል እንደ ሞትክ በዚህች የምትኖር አገር የለችንምና ልትመጣ ያለችውን አዲስቱን ኢየሩሳሌም እሷን እንጠባበቃለንና ሙሽራችን ኢየሱስ ተስፋችን ኢየሱስ ቤዛችን ኢየሱስ ተመልሰ መጥተህ ትወስደናለህ። እንደዚሁ በትውልድ መካከል ስላንተ እያወራን ሌሎች ስለ ሌሎች እያወሩ አንድ ቀን በመላእክት አለቃ ድምፅ ታጅበህ ከሰማያት ትመጣለህ። ለዘላለም ልታሳርፈን ከዚህ ዓለም ውድቀት ከዚህ ዓለም ኑሮ ለዘላለም ካንተ ጋር አንተው ራሱ በጉ የእግዚአብሔር ልጅ ኢየሱስ ብርሃኗ በምትሆንላት ከተማ ውስጥ ለዘላለም የክብርና የምስጋናን ዘውድ የተጫንከውን አንተን እያየን ኢየሱስ ካንተ ጋር ለዘላለም ልንኖር ይህንን ዓለም ለቀን እንሄዳለን። መጥተህ ትወስደናለህ፣ ታሳርፈናለህ። አዎ አርፈናል፣ አሁንም አርፈናል። ግን ከዚህ ዓለም ኑሮ ትገላግለናለህ። የኔ አባት ባለግርማው ኢየሱስ መለከት ሊነፋ በደጅ ቀርቧል። የምትጠራቸውን ሁሉ ትጠራለህ። ያላገጡብን እንጠራቸዋለን። የዳንበትን መዳን፣ የተወደድንበትን ፍቅር፣ የተማርንበትን ምሕረት ልናወራቸው ዕለት ዕለት እዚህ አለን። ጌታ ኢየሱስ እየሰደቡን እየተፉብን እንነግራቸዋለን። ስለ ስምህ መነቀፍ፣ መተፋት፣ መረገም፣ መጠላት፣ መገደልን በፍጹም ፈርተን ወደ ኋላ እናፈገፍግም። 1000 ዓመት አንኖርም እዚህ ምድር ላይ። ትመጣለህ፣ ታሳርፈናለህ። በዚህ ትውልድ መካከል ታሳርፈናለህ። በሚያስፈራ በታላቅ መለከት በመላእክት አለቃ ድምፅ ከሰማያት በአራቱም የምድር ማዕዘናት ላይ ዙፋንን ከበው የሚያመልኩትን ቅዱሳን አእላፍት መላእክትን ትልካቸዋለህ። ያንተ የሆኑትን ሊሰበስቡ መለከት ይነፋል። መለከት ይነፋል። በእልፍ አላፋት መላእክት ከታጅበህ በከባድ ደመና በሰማያት በግርማ ትመጣለህ። ያን ጊዜ ዓለም ሁሉ በዓለም ያለ ሁሉ ዋይ ዋይ ይላል። እኛ ግን ዋይ ዋይ እንዳንል ማራናታ ብለን እንልሃለን። ወደንና ፈቅደን በሰጠህን ጸጋ፣ በሰጠህን መንፈስ፣ በሰጠህን የልጅነት ስልጣን ማራናታ ጌታ ኢየሱስ ሆይ ቶሎና እንልሃለን። ዓለም ግን በዚያን ቀን ዋይ ዋይ ይላል። ያ ዋይ ዋይ ግን ንስሐ የለውም። በመምጣት ቀን ዓለም ሁሉ ዋይ ዋይ ይላል። ንስሐ የማያገኙለት ዋይ ዋይ ብለው ወደ ሲኦል ይወርዳሉ። ብዙዎች ይገባሉ ወደ እሳት ባህር፣ ብዙዎች ይከተታሉ በድቅድቅ ጨለማ። ቅዱስ እግዚአብሔር አብ ቀብተ የላከው ልጅን ኢየሱስ ክርስቶስን ባለመስማት ሁዝ ጂሰስ ተብሎ ሲባል ዛሬ ትውልድ ሁሉ አናቀውም። ላወራው ልሰማ አልፈልግም። ይህንን ስም አትጥሩብኝ ይላሉ። በየፌርማታው፣ በየመኪናው፣ በየባሱ፣ በአውሮፕላን፣ በየትኛውም ቦታ ላይ ስንንቀሳቀስ፣ ቢች ላይ ስንሄድ ማን ነው ኢየሱስ ሁዝ ጂሰስ ብለን ስንጠይቃቸው ስሙን አትጥሩብን አይ ዶንት ኬር አባውት ይሉናል። እነዚህ ወየውላቸው የህይወትን ራስ ገፍተዋልና ለመስማት እንኳን ትዕግስት የላቸውም። ወደ መቃብር ይገባሉ፣ ለዘላለም ወደ ሲኦል ይከተታሉ። እዚህ ውስጥ አላችሁ። ይህንን የመዳንን እውነት እየገፋችሁ በራሳችሁ ህይወት ላይ የምታላግጡ ወየውላችሁ። ጌታ የሰጣችሁን የመዳንን ጊዜ ባትጠቀሙበት ወየውልህ። ብራዘር ባትፈጠር ይሻለ ነበር።